ሰበር ዜና በኢትዮጵያ የጠቅላይ ሚኒስትርነት ስያሜ በፕሬዝዳንትነት ይተካ የሚል ምክረ ሐሳብ ቀረበ። በተጨማሪም የሚመረጠው ፕሬዝዳንት የስልጣን ዘመኑ 6 ዓመት እንዲሆን ሐሳብ ቀርቧል ተብሏል። በኢትዮጵያ ሀገራዊ ምክክር ኮሚሽን በአንድ የ50 ተመካካሪዎች ንዑሳን ቡድን ላይ የወደፊት የመንግስት አስተዳደር ስርዓት ዙሪያ ሰፊ የውይይት ምክረ ሐሳቦች የተነሱ ሲሆን የሐሳብ መግባባትና ልዩነቶች እንደተንጸባረቁም ተገልጿል። ዝርዝሩን በቀዳሚነት እናደርሳችኋል። አብዛኛው የኢትዮጵያ ሕዝብ ጤናማ የምግብ ስርዓት እንደማይከተል ይፋ ሆነ። ዛሬ በተለቀቀው ሪፖርት 92 ሚሊዮን የሚጠጋ የኢትዮጵያ ሕዝብ ጤናማ የምግብ ስርዓት አይከተልም ተብሏል። ይህም እጅግ አነጋጋሪ ሆኗል። መረጃውን ይዘናል። በአዲስ አበባ ከተማ በ2018 በጀት ዓመት በዘገየና ወቅቱን በጠበቀ ምዝገባ ከ13000 በላይ ፍቺ መመዝገቡ ተገለጸ። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ዋሽንግተን ገቡ። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ፓርላመንታዊ ስርዓት ሳይቀየር የጠቅላይ ሚኒስትርነት ስያሜ በፕሬዝዳንት ይተካ የሚል ምክረ ሐሳብ ቀረበ። በኢትዮጵያ ወደፊት የመንግስት አስተዳደር ስርዓትና የስልጣን መዋቅር ላይ ፓርላመንታዊ ወይንስ ፕሬዝዳንታዊ ይሁን የሚለው ምክረ ሐሳብ በአንድ የ50 ተመካካሪዎች ቡድን ተነስቷል። በኢትዮጵያ ሀገራዊ ምክክር ኮሚሽን በአንድ የ50 ተመካካሪዎች ንዑስ ቡድን የወደፊት የመንግስት አስተዳደር ስርዓት የዲሞክራሲ አይነትና ተስማሚነት ዙሪያ ሰፊ የውይይት ምክረ ሐሳቦች እንዳነሱ ጠቅሰው በበርካታ መነሻ ነጥቦች ላይ የሐሳብ መግባባትና ልዩነቶች እንደተንጸባረቀ አመላክተዋል። አንድ የ50 ንዑስ ቡድኖች ስብስብ ለ250 ስልታዊ ቡድኖች በትላንትናው ዕለት ምክረ ሐሳቡን ሲያቀርብ በእነሱ ቡድን ውስጥ በተካሄደው ውይይት ላይ የፓርላመንታዊ ስርዓት የተሻለ ነው የሚል ሐሳብ ተነስቷል ተብሏል። የፓርላመንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ፣ ለትክክለኛው ዲሞክራሲ የሚጠቅም፣ በብዙ ማንነቶች ውስጥ ለህብረትና ለፖለቲካ መረጋጋት አቅም የሚሰጥ፣ አስፈጻሚውን ለጥያቄ የሚያቀርብና በፌዴራል መንግስትና በክልሎች መካከል መካከለኛ ተስማሚነት የሚፈጠር ስርዓት በመሆኑ ዙሪያ ትልቅ መግባባት ላይ ተደርሷል ሲሉም ሐሳባቸውን አቅርበዋል። አክለውም የፓርላመንታዊ ስርዓት ሀገሪቱን ለረጅም ጊዜ የኖረችበት ቀላልና ቀጥተኛ ስርዓት ነው፣ አስፈላጊ ሲሆን የመንግስት ለውጥ ለማድረግ ቀላል ነው ብለው ጠንካራ ፓርቲዎች እንዲፈጠሩ ያበረታታል በሚል በጎ ጎኖች ተነስተው ተተንትነዋል ሲሉም ተደምጠዋል። በተጨማሪም ከዚህ ጋር ተያይዞ የፓርላመንታዊ ስርዓት ለኢትዮጵያ አስፈላጊ መሆን እንደተጠበቀ ሆኖ በአሁኑ ጊዜ በሀገሪቱ ሁለት መሪዎች የሚገኙበት ሁኔታ መኖሩንም እንደ ሐሳብ ቀርቧል ብለዋል። በተጨማሪ መሪ ሀገር ሲሉ የጠሩት ጠቅላይ ሚኒስትርና ርዕሰ ብሔር ወይንም ፕሬዝዳንትነት በተመለከተ ገለጻቸውን ሰጥተዋል። የዚህን ቡድን ሐሳብ በመቀጠልም በኢትዮጵያ ሁኔታ የፕሬዝዳንት ቢሮ ሚናው ስነ ስርዓታዊ ሴሬሞኒ፣ ክብረ በዓል የመወሰን ስልጣን የሌለው ነው ያለ ሲሆን ንጉሳዊ ስርዓት በሌለበት የርዕሰ ብሔር ወይንም የፕሬዝዳንትነት ሚና እጅግ አነስተኛ ነው ተብሏል። ስለዚህም የርዕሰ ብሔርና የመሪ ሀገር ሚናዎችን ማጣመር የተሻለ ይሆናል የሚል ሐሳብም ቀርቧል። ይህ ሁኔታ ወጪንም ይቆጥባል፣ የቢሮ መደራረብንም ይቀንሳል በማለትም በቡድናቸው የተነሳ ሐሳቦችን አሰምተዋል። በዚህ መልኩ ከሆነ ደግሞ መሪ ሀገሩ ወይንም በፓርላማ የሚመረጠው ፕሬዝዳንት የስልጣን ዘመኑ 6 ዓመት እንዲሆን ሐሳብ ቀርቧል ተብሏል። 6 ዓመትም አንድ የምርጫ ዘመን እንዲሆን በአብዛኛው ስምምነት ላይ ተደርሶበታል ተብሏል። ይህ በእንዲህ እንዳለ አሁን ላይ በፓርላመንታዊ ስርዓት ጠቅላይ ሚኒስትር በአንድ የምርጫ ክልል የሚመረጡና በፓርቲያቸው የሚሰየሙ በመሆናቸውና ህዝቡን የሚመሩ መሆናቸው ደግሞ እንደ ክፍተት ቀርቧል ተብሏል። ለዚህም መንገድ የፈለገው ይኸው ቡድን የኢትዮጵያ ህዝብ በቀጥታ የሚፈልገውን መሪ በምርጫ እንዲመርጥ ማድረግ ምክረ ሐሳብ አድርጎ አቅርቧል ነው የተባለው። ህዝብ በቀጥታ መሪውን እንዲመርጥ ማድረግ የተሻለ ስለሆነ የፕሬዝዳንታዊ ስርዓት ተስማሚነት ነው የሚል ሐሳብ በሌላ በኩል ቀርቦበታል ሲሉም ተደምጠዋል። የፕሬዝዳንታዊ ስርዓት ህዝቡን በምርጫ ወቅት የገነባውን ቃል አፈጻጸም በመጠየቅ ተጠያቂነትና ቁጥጥርን የሚያጠናክር ነው የሚል ሐሳብ ተያይዞ እንደቀረበም ተሰምቷል። አብዛኛው የኢትዮጵያ ህዝብ ጤናማ የምግብ ስነ ስርዓት እንደማይከተል ይፋ ሆነ። ዛሬ በተለቀቀው ሪፖርት 92 ሚሊዮን የሚጠጋ የኢትዮጵያ ህዝብ ጤናማ የምግብ ስርዓት አይከተልም ተብሏል። የተባበሩት መንግስታት ድርጅት የምግብ ዋስትና ሪፖርት እንዳመላከተው 92 ሚሊዮን የሚጠጋ የኢትዮጵያ ህዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው ገልጿል። በኢትዮጵያ ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ የሚወጣው ወጪ ከምስራቅ አፍሪካ ከፍተኛ መሆኑንም ሪፖርቱ ጠቅሷል። ባለፈው የአውሮፓውያኑ ዓመት
ዓመት የኢትዮጵያ የነፍስ ወከፍ ጤናማ የምግብ ወጪ $4.7 እንደነበርና ይህም ከኬንያ፣ ዩጋንዳና ታንዛኒያ የበለጠ መሆኑን ሪፖርቱ አመላክቷል። ከአውሮፓውያን 2023 እስከ 2025 60 በመቶ ኢትዮጵያን መካከለኛና ከፍተኛ የምግብ ዋስትና ጦት ገጥሟቸው እንደነበረም ሪፖርቱ ጠቅሷል። ሪፖርቱ የትግራይን ክልል መረጃ አላካተተም ተብሏል። በአዲስ አበባ ከተማ በ2018 በጀት ዓመት በዘገየና ወቅቱን በጠበቀ ምዝገባ ከ13000 በላይ ፍቺ መመዝገቡ ተገለጸ። የተገለጸው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የተጠናቀቀውን የ2018 የበጀት ዓመት ሪፖርቱን ባቀረበበት ወቅት ነው። የኤጀንሲ ዋና ዳይሬክተር የሆኑት አቶ ዮሴፍ ንጉሴ በሪፖርቱ ላይ እንደገለጹት በ2018 በጀት ዓመት 1.5 ሚሊዮን ለሚሆኑ ተገልጋዮች 2.4 ሚሊዮን አገልግሎቶች መሰጠቱን ገልጸዋል። በጤና ተቋማት አንድ መስኮት አገልግሎት መስጫ ማዕከል በመክፈት የሞትና ውልደት ምዝገባ እየተከናወነ መሆኑን ተናግረዋል። በዚህ ምዝገባ አሰራርም ልደት 385385፣ ጋብቻ 40668፣ ፍቺ 9558፣ ሞት 22907፣ ጉዲፍቻ 386 ተመዝግቧል ብለዋል። በሌላ በኩል በ2018 በጀት ዓመት ከ648000 በላይ የማንነት መታወቂያ የተሰጠ ሲሆን 196132 ያላገቡ አገልግሎት ተሰጥቷል ተብሏል። የልደት ምዝገባ በ90 ቀናት ውስጥ መመዝገብ ያለበት መሆኑን የጠቆሙ ሲሆን ከዘገየ ደግሞ በአንድ ዓመት ውስጥ መመዝገብ እንዳለበት ኃላፊው ተናግረዋል። አክለውም በአጠቃላይ በተለያዩ የምዝገባ አገልግሎቶች ጋብቻ 10972 ከሃይማኖት ተቋማት የተመዘገበ ሲሆን 3972 የሚሆነው በዘገየ ምዝገባ ጊዜ ገደብ ባለፈበት 37000 የተመዘገበ መሆኑን ገልጸዋል። ፍቺ ደግሞ በወቅቱ የተመዘገበ 4994፣ በአንድ ዓመት የተመዘገበ 1536፣ የጊዜ ገደብ ያለፈ ማለትም ከዓመት በፊት ፍቺ ተፈጽሞ የነበረ ደግሞ 6503፣ በአጠቃላይ 13033 ፍቺ መመዝገቡን ተናግረዋል። ሞትን በተመለከተ ደግሞ 7117 የተመዘገበ ሲሆን ያልተመዘገበ ሞት እንደሚኖርም ተነግሯል። የጉዲፍቻ ምዝገባ 216 በወቅቱ የተመዘገበ ሲሆን በዘገየ ደግሞ 37 ምዝገባዎች ተከናውነዋል ተብሏል። በዚህ ዓመት በልዩ ሁኔታ በሁሉም የጤና ተቋማትና ፍርድ ቤቶች ላይ ወሳኝ ኩነትን ምዝገባዎች መከናወናቸው የተሻለ ምዝገባ እንዲኖር ማድረግ ያስቻለ መሆኑን አቶ ዮሴፍ ንጉሴ ጨምረው ተናግረዋል። ከውጭ በተሰማ ሰበር መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ለመወያየት ዋሽንግተን ገቡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር የሚገናኙ ሲሆን በዋናነትም በኢራን ላይ የተከፈተውን ጦርነት በአጀንዳነት ቀዳሚ ቦታ ይይዛል ተብሏል። የጉብኝት ሁለቱ ሀገራት በየካቲት ወር በቴህራን ላይ ጥቃት በመሰንዘር ጦርነቱን ከጀመሩ ወዲህ ኔታንያሁ ከትራምፕ ጋር የሚያደርጉት የመጀመሪያው ውይይት ነው ተብሏል። በተጨማሪም ጉብኝቱ በዌስት ባንክ የእስራኤል ወረራና እስራት በበረታበት እንዲሁም ከ3 ወራት በኋላ በእስራኤል ምርጫ በሚካሄድበት ወቅት ላይ መሆኑም ትኩረት ስቧል። የፖለቲካ ተንታኞች እንደሚሉት ኔታንያሁ ለምርጫው የትራምፕን ድጋፍ ለማግኘት እየጣሩ ነው ብለዋል። ኔታንያሁ ወደ አሜሪካ የመጡት በሐምሌ 11 ቀን በሞቱት የሪፐብሊካን ሴናተር ሊንድሴ ግራሃም የቀብር ስነስርዓት ላይ ለመገኘት ሲሆን የቀብሩ ስነስርዓትም ከመጀመሩ በፊት ከትራምፕ ጋር ለመወያየት ቀጠሮ ይዘዋል። በውይይቱ ላይ ከኢራን ጦርነት በተጨማሪ በእስራኤልና በሊባኖስ መካከል ስላለው ግጭት እንዲሁም የአብርሃም ስምምነትን ለማስፋፋት እንደሚመክሩም ተገልጿል። ሆኖም የሁለቱ መሪዎች የውይይት ውጤት ለሕዝብ ይፋ ይደረጋል ተብሎ አይጠበቅም ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።